የዘመናችን የዓለም አቀፍ ግንኙነትና የጂኦፖለቲካዊ ሽኩቻ መልክ ከወትሮ በተለየ መልኩ እጅግ ውስብስብ በቴክኖሎጂ የተራቀቀና አድማሱን ያሰፋ አዲስ የጦርነት ምዕራፍ ውስጥ ገብቷል። ይህ የኃይል መፋጠጥ ከአረቢያን ባህረ ሰላጤ አንስቶ እስከ አፍሪካ ቀንድ ድረስ ዓለማችንን በከፍተኛ ወታደራዊና ፖለቲካዊ ማዕበል እያናወጣት ይገኛል። በአንድ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስላማዊቷ ሪፐብሊክ ኢራን ላይ ኦፕሬሽን ኢኮኖሚክ ፊውሪ የተሰኘና ታይቶ የማይታወቅ ነው ያሉትን የኢኮኖሚ ዲዳይ በማወጅ ሀገሪቱን ሙሉ በሙሉ ከዓለም አቀፍ የፋይናንስ ስርዓት ነጥለው ለማንበርከክ ቆርጠው ተነስተዋል። ሆኖም ይህንን አውዳሚ ኢኮኖሚ ማነቆ በዝምታ ያላለፈችው ቴሄራን ጦርነቱን ከመካከለኛው ምስራቅ ድንበር አሻግራ በአውሮፓ ደጃፍ ላይ እያንኳኳች ትገኛለች። አሜሪካን በሎጂስቲክስም ሆነ በመሬት የሚያግዝ ማንኛውም ሀገር ቀጥተኛ ኢላማ እንደሚሆን ያስጠነቀቀችው ኢራን በተለይም የብሪታንያ ወታደራዊ ማዕከልን ለያዘችው ሳይፕረስና የአሜሪካ የጦር አውሮፕላኖችንና ወታደሮችን በቤዝመንት አየር ኃይሏ ማዕከሏ ላስጠለለችው ቡልጋሪያ ጠንካራ የጥቃት ዛቻን አቅርባለች። ይህንን ተከትሎ ቀጥተኛ የኢራን ኢላማ ማዕከልነትን ያቀፈችው ቡልጋሪያ ከመቼውም ጊዜ በላይ ወደ ከፍተኛ የጥቃት ስጋት አጣብቂኝና ጥብቅ የደህንነት ዝግጅት ውስጥ እንድትገባ አስገድዷታል። የዲፕሎማሲ በሮች ተዘግተው የኃይል ሚዛን ፍተሻው በድሮኖችና በሚሳይሎች በሚተገበርበት በዚህ የዘመናዊ ጦርነት ድባብ ውስጥ የአፍሪካ ቀንድ በተለይም ኢትዮጵያ የዚሁ የቴክኖሎጂ የታገዘ የጦርነት አውድማ አካል ሆና ቀጥላለች። ይህንንም የሚያረጋግጠው በመቀሌ ከተማ ዳሮ በተሰኘ ልዩ ስፍራ የተፈጸመውና ነዋሪዎችን ክፉኛ ያስደነገጠው ከባድ የድሮን ጥቃት ነው። ከጥቃቱ በፊት በነበረው የሄሊኮፕተር አሰሳም ሆነ ህወሓት የድሮኖቹን እንቅስቃሴ ለማሰናከል የሞከረውን የጂፒኤስ አፈና ጥሶ ትክክለኛ ኢላማውን መምታት መቻሉ የፌዴራል መንግስቱ በቴክኖሎጂና በደህንነት መረጃ የተደገፈ የማዳከም ዘመቻውን አጠናክሮ መቀጠሉን ያሳያል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ እየተካሄደ ያለው የጂኦፖለቲካ ኃይል ሽኩቻና ወታደራዊ ፍጥጫ ከምንጊዜውም በላይ አዲስና ውስብስብ መልክን እየያዘ መጥቷል። ከተለመደው የቃላት ጦርነት ባለፈ መሬት ላይ እየታዩ ያሉት ተጨባጭ ክስተቶች እንደሚያሳዩት ኢራን በአካባቢው ያላትን ወታደራዊም ሆነ ስትራቴጂካዊ አቅም በተግባር እያሳየች ትገኛለች። በርካታ ዘገባዎች በግልጽ እንደሚያመላክቱት ይህ ግጭት በአሜሪካና በኢራን መካከል ያለ ቀጥተኛ ፍጥጫ ብቻ ሳይሆን ዓለም አቀፉን የንግድ መስመር፣ የባህረ ሰላጤውን ሀገራት ደህንነት፣ የአውሮፓን ተሳትፎና የየመንን ሰብአዊ ቀውስ ያካተተ እጅግ ሰፊ ዓለም አቀፋዊ ቀውስ ሆኗል። የኢራን ወታደራዊና ስትራቴጂካዊ አቅም አድማሱን እያሰፋ መምጣቱን የሚያሳየው የመጀመሪያው ትልቁ ማሳያ ቴሄራን ለጎረቤት የባህረ ሰላጤው ሀገራትና ለአውሮፓ ሀገራት ያስተላለፈችው ጥብቅ ማስጠንቀቂያ ነው። የኢራን ጦር ኃይሎች ኢታማዦር ሹም ሜጀር ጄኔራል አሊ አብዱላሂ ባወጡት ጠንካራ መግለጫ የትኛውም የባህረ ሰላጤው ሀገር ለአሜሪካ ወታደራዊ ኃይሎች መሬቱን ወይንም የአየር ክልሉን ቢፈቅድ ከግጭቱ ነፃ ሆኖ መቆየት እንደማይችል አስጠንቅቀዋል። ኢራን ይህንን የምትለው በባዶ ዛቻ ሳይሆን በአካባቢው የሚገኙ የጎረቤት ሀገራት አሜሪካን ለመደገፍ የሚያደርጉትን ማንኛውንም የሎጂስቲክስ ድጋፍ እንደ ቀጥተኛ ጦርነት ተሳትፎ እንደምትቆጥረው በማሳወቅ ነው። የኢራን ባለስልጣናት እንደሚሉት የአሜሪካ ጦር አውሮፕላኖች በተለይም አየር ላይ ነዳጅ የሚሞሉ አውሮፕላኖች ያላዘጋጅ ሀገር ፈቃድ ሊንቀሳቀሱ ስለማይችሉ የትኛውም አይነት ትብብር ከኢራን አጸፋዊ እርምጃ አያመልጥም። ይህ የኢራን ማስጠንቀቂያ ከባህረ ሰላጤው አልፎ ወደ አውሮፓም ተሸጋግሯል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጥቃታቸውን የሚያጠናክሩ ከሆነ ኢራን በአውሮፓ ምድር ላይ የሚገኙ የአሜሪካ ወታደራዊ ማዕከሎችን ኢላማ ለማድረግ እቅድ እንዳላት መዘገቡ የሀገሪቱን ወታደራዊ ክንድ ርዝማኔና ድፍረት አጉልቶ ያሳያል። በተለይም በደቡብ ምስራቅ አውሮፓ የሚገኙት ቡልጋሪያና ሳይፕረስ በዋነኛነት ስማቸው ተነስቷል። በቡልጋሪያ የሚገኘው የቤዝመር አየር ኃይል ማዕከል አሜሪካ አውሮፕላኖቿን ነዳጅ እንድትሞላበት ፈቃድ የሰጠ በመሆኑ እንዲሁም በሳይፕረስ የሚገኙ የብሪታንያ ወታደራዊ ማዕከሎች በአሜሪካ ጥቅም ላይ የሚውሉ በመሆናቸው በኢራን የጥቃት ቀለበት ውስጥ ገብተዋል። ይህ ሁኔታ ለአውሮፓ ሀገራት ትልቅ የደህንነት አጣብቂኝን ፈጥሯል። አሜሪካን ማስተናገዳቸው የኢራን ኢላማ እንደሚያደርጋቸው መረዳታቸው ጦርነቱ ወደ አውሮፓ አህጉር እንዳይዛመት ከፍተኛ የሆነ ስጋትን ፈጥሯል። የአውሮፓ የደህንነት አጣብቂኝ ይበልጥ የተወሳሰበው የቡልጋሪያ መንግስት የወሰደው ፖለቲካዊና ወታደራዊ እርምጃን ተከትሎ ነው። የቡልጋሪያ ፓርላማ ከሐምሌ ወር መጨረሻ አንስቶ እስከ ጥቅምት ወር መጀመሪያ ድረስ በሚዘልቀው ጊዜ ውስጥ 8 የአሜሪካ ኬሲ 135 ነዳጅ ጫኝ የጦር አውሮፕላኖችንና እስከ 250 የሚደርሱ የአሜሪካ ወታደራዊ አባላት በቤዝመር አየር ኃይል ማዕከል እንዲሰፍሩ ይፋዊ ፍቃድ መስጠቱ ሀገሪቱ በቀጥታ ወደ ግጭቱ ቶን ውስጥ አስገብቷታል። የቡልጋሪያ የሀገር ውስጥ ጉዳይ ሚኒስትር ኢቫን ሌመርጄቭ እንደገለጹት ማዕከሉ በአሁኑ ወቅት ከመደበኛ የጸጥታ መለኪያ ባሻገር ከፍተኛ ለሚባል የጥቃት ስጋት የተጋለጠ በመሆኑ
ከመከላከያ ሚኒስተሩ ጋር በመቀናጀት ከምንጊዜውም በላይ ጥብቅ የደህንነት እርምጃዎች እየተወሰዱ ይገኛሉ። የክስተት በሺዎች የሚቆጠሩ ኪሎሜትሮች ርቆ የሚገኘው የመካከለኛው ምስራቅ ፍልሚያ የባልካን ልሳነ ምድርን ጸጥታ ወደሚያናውጥ ዓለም አቀፋዊ የደህንነት ትኩረትነትም ቀይሮታል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ኦፕሬሽን ኢኮኖሚክ ፊውሪ የተሰኘና ታይቶ የማይታወቅ የኢኮኖሚ ዲዳይ በማወጅ በኢራን ላይ ከባድ የኢኮኖሚ ጦርነትን ከፍተዋል። ትራምፕ እንዳሉት ይህ ዘመቻ በማንኛውም ሀገር ላይ ተወስዶ የማያውቅ እጅግ አውዳሚ የኢኮኖሚ ማዕቀብና ማግለል ነው። አሜሪካ ይህንን ዘመቻ እውን ለማድረግ ጥብቅ የባህር ላይ እገዳ የጣለች ሲሆን የኢራን የነዳጅ ንግድን፣ የገንዘብ ዝውውርን፣ የውሃ ላይ ትራንስፖርት ኩባንያዎችንና ማንኛውንም የኢራን የኢኮኖሚ ደም ስር የሆኑ ተቋማትን በሙሉ ኢላማ አድርጋለች። ትራምፕ እንዳሉት ከሆነ የኢራን የባህር ኃይል ተደምስሷል፣ ኢኮኖሚውም ወድቋል፣ ሀገሪቱም በክር ላይ ተንጠልጥላለች። ማንኛውም ሀገር ኩባንያ ወይንም የፋይናንስ ተቋም ከኢራን ጋር የንግድ ግንኙነት ካደረገ ከአሜሪካ ከባድ የኢኮኖሚ ቅጣት እንደሚጠብቀው በማስጠንቀቅ ቴሄራንን ሙሉ በሙሉ ለማንበርከክ ቆርጠው ተነስተዋል። ይህ ኦፕሬሽን ኢኮኖሚክ ፊውሪ በሚል የተሰየመው የዋሽንግተን እጅግ አክራሪ የኢኮኖሚ ማነቆ መደበኛ ከሆኑ የንግድ እገዳዎች የተሻገረና የኢራንን የፋይናንስ የደም ስር በረቂቅ ቴክኖሎጂና በክትትል ለመቁረጥ ያለመ ነው። ፕሬዚዳንት ትራምፕ በግልጽ እንዳስቀመጡት ይህ ዘመቻ የኢራንን የዘይት ኮንትሮባንድ መረቦች፣ የጥሬ ገንዘብ ዝውውሮችን፣ የውጭ ምንዛሬ መለዋወጫ ተቋማትን፣ የመርከብ ምዝገባዎችን እና ከጀርባ ሆነው ለኢራን የሚሰሩ ሽፋን ኩባንያዎችን በማደን ላይ ያተኮረ ነው። ይህ መሰረተ ሰፊ የኢኮኖሚ ጦርነት አሜሪካ በብቸኝነት የምታካሂደው ሳይሆን አጋሮቿ ቴሄራንን በማግለሉና በማንበርከኩ ሂደት ውስጥ ከጎኗ እንዲቆሙ አጽንኦት ተሰጥቷል። ይሁን እንጂ የኢራን ምላሽ የትራምፕን ዛቻ ወደ ጎን የተውና የራሷን የኃይል የበላይነት በተግባር ለማሳየት የሞከረ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራቺና ሌሎች የኢራን እስላማዊ ታይዘብ ከፍተኛ አመራሮች እንደሚገልጹት የአሜሪካው ፕሬዚዳንት ንግግር መሰረት የለሽና የልጆች ጨዋታ ነው። ኢራን በአሜሪካ በኩል ለቀረበላት የድርድር ጥሪ እጅ እንደማትሰጥና በጫና ስር እንደማትደራደር አሳውቃለች። የኢራን ስትራቴጂ እጅግ ስልታዊ መሆኑን የሚታየው አሜሪካ በወሰደችው የባህር ላይ እገዳ አጸፋ ኢራንም በዓለም አቀፍ የንግድ መስመሮች ላይ በተለይም በሆርሙዝ ሰርጥና በባቤል መንደብ አካባቢ የራሷን እገዳን በእገዳ ስትራቴጂ ተግባራዊ ማድረጓ ነው። የሁለቱ ሀገራት የዲፕሎማሲ በሮች ሙሉ በሙሉ ከመዘጋታቸው በፊት ከወራት በፊት በሰኔ ወር አጋማሽ ላይ ግጭቱን ለማርገብ የተሞከረው ጥረት መክሸፉ የዛሬውን አውዳሚ ምዕራፍ ወልዶታል። አሜሪካና ኢራን በስትራቴጂካዊ ውሃ መስመር ላይ የነበረውን ውጥረት ለማርገብ የመግባቢያ ሰነድ ተፈራርመው የነበረ ቢሆንም በተለይም በሆርሙዝ ሰርጥ የነጻ የባህር ላይ ጉዞ ዙሪያ የተፈጠረው ጥልቅ የፍላጎት ግጭት ስምምነቱን አፍርሶታል። በኦማን አሸማጋይነት በኢራንና በዋሽንግተን መካከል ሊደረጉ የነበሩት የጓዳ ድርድሮች መቋጫ ሳያገኙ መቅረታቸው አሁን ላለው ቆራጥ ወታደራዊና ኢኮኖሚያዊ ትንቅንቅ መንደርደሪያም ሆኗል። ኢራን ይህንን የዲፕሎማሲ መክሸፍ ተከትሎ ወደ ሀገሯ የሚገቡ ሸቀጦች ላይ የሚጣል ማንኛውም አዲስ ገደብና የአሜሪካ የባህር ላይ ክትትል በእስላማዊቷ ሪፐብሊክ ሉዓላዊነት ላይ እንደተቃጣ ቀጥተኛ ወታደራዊ ጥቃት እንደምትቆጥረው በማወጅ የፍጥጫውን ደረጃ ከፍ አድርገዋለች። የኢራን ወታደራዊ አቅምና ስትራቴጂካዊ በላይነት ይበልጥ ጎልቶ የወጣው በኢራን በሚደገፉት የየመን ሁቲ አማጽያን አማካኝነት ነው። ሁቲዎቹ የሳውዲ አረቢያን የባህር ላይ እገዳ ለመቀልበስ በማሰብ ቀይ ባህርን፣ የኤደን ባህረ ሰላጤንና የአረብ ባህርን የጦርነት ቀጠና አድርገውታል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ እንዳስታወቁት ቡድናቸው በሳውዲ አረቢያ ላይ ያነጣጠሩ በርካታ ጥቃቶችን ፈጽሟል። 8 የሳውዲ የነዳጅ ጫኝ መርከቦች የተጠቁ ሲሆን ከእነዚህ ውስጥ 5ቱ በቀይ ባህር፣ 3ቱ ደግሞ በኤደን ባህረ ሰላጤና በአረብ ባህር ላይ የተመቱ ናቸው። ከዚህም ባለፈ ከ48 በላይ ከሳውዲ ጋር ግንኙነት ያላቸው መርከቦች ጉዟቸውን እንዲያቋርጡ ተገደዋል። ይህ የሚያሳየው ኢራን በቀጥታ ጦርነት ውስጥ ሳትገባ በደጋፊዎቹ አማካኝነት የአሜሪካን አጋር የሆነችው ሳውዲ አረቢያን የነዳጅ ንግድ ማስተጓጎል መቻሏን ነው። ሁቲዎች ያምቡ፣ ጂዛን፣ ናጅራን እና አብሃ በተባሉ የሳውዲ ግዛቶች ላይ በሚገኙ የነዳጅ ተቋማት ላይ ሃይፐርሶኒክ ባሊስቲክ ሚሳይሎችን በመጠቀም 9 የተሳኩ ጥቃቶችን አድርሰዋል። ከዚህም በላይ በሞካ ወደብ አቅራቢያ በተፈጸመ ጥቃት ወታደራዊ መሳሪያዎችን የጫኑ 2 የሳውዲ ወታደራዊ መርከቦች በእሳት ጋይተው መስመጣቸውና ሌሎች 10 አጃቢ ወታደራዊ ጀልባዎች ኢላማ መደረጋቸው የኢራን አጋሮች የደረሱበትን የቴክኖሎጂና የወታደራዊ ትክክለኛነት ደረጃን ያሳያል። ጥቃቱ 2 የአሜሪካ ማሪን ወታደሮችን ጨምሮ የ3 ሰዎችን ሕይወት ቀጥፏል። በአጠቃላይ ከየካቲት ወር ጀምሮ አሜሪካ በኢራን ላይ ጦርነት ካወጀችበት ጊዜ አንስቶ የአሜሪካ መከላከያ ሚኒስቴር መረጃ እንደሚያመለክተው 18 የአሜሪካ ወታደሮች ሲገደሉ ከ757 በላይ የሚሆኑት ደግሞ ቆስለዋል። ይህ ቁጥር አሜሪካ በመካከለኛው ምስራቅ ካሏት ወታደራዊ ጣቢያዎች ተጋላጭነት አንጻር እጅግ አሳሳቢም ሆኗል። ከ200 በላይ የአሜሪካ ወታደራዊ ተቋማት ጉዳት የደረሰባቸው መሆኑ የአሜሪካን ወታደራዊ በላይነት ጥያቄ ውስጥ የከተተ ክስተትም ሆኗል። የኢራን ስትራቴጂያዊ አቅም ሌላው ማሳያ የሆርሙዝ ሰርጥን የመቆጣጠር ኃይሏ ነው። ይህ ባህር መስመር በዓለም ላይ እጅግ ወሳኝ ከሚባሉት የነዳጅና የንግድ ማስተላለፊያ በሮች አንዱ ነው። ኢራን ይህንን መስመር በራሷ ቁጥጥር ስር ለማድረግ ማቀዷን ብሎም በውሃ ውስጥ የሚያልፉና ዓለም አቀፍ የኢንተርኔትና የግንኙነት ኬብሎችን ለመቁረጥ ማሰብ መጀመሯ ግጭቱ ከመደበኛ ወታደራዊ ጦርነት አልፎ የዓለምን የዲጂታል ግንኙነት ወደ ማስተጓጎሉ ሊሸጋገር እንደሚችልም ያሳያል። በዚህ የነዳጅ ዋጋና የኃይል አቅርቦት ስጋት ውስጥ ደግሞ የትራምፕ አስተዳደር የሆርሙዝ ሰርጥን ስትራቴጂካዊ በላይነት ለማኮላሸት አዲስ አማራጮችን ለዓለም ገበያ እያስተዋወቀ ይገኛል። የዓለም የነዳጅ ገበያተኞች 1 በርሜል ነዳጅን እስከ $350 ሊደርስ ይችላል የሚል ከፍተኛ ስጋት ቢያንዣብብባቸውም አሜሪካ ግን በአላስካ በቴክሳስና በሉዚኒያ ግዛቶች የሚገኙትን ሰፊ የነዳጅ ማውጫዎችና አዳዲስ የቧንቧ መስመሮችን መገንባቷን እንደ ትልቅ መከታ አቅርበዋለች። አስተዳደሩ እነዚህን ከዚህ ቀደም ታስበው የማያውቁ የውስጥ ኃይል አማራጮች
ተመልካቾች የኢራንን የባህር ላይ መዝጊያ ዛቻ ዋጋ ቢስ እንደሚያደርጉትና ዋጋውንም መቆጣጠር እንደሚያስችል በእርግጠኝነት ይሞግታሉ። የአካሄድ አሜሪካ የዓለምን የኃይል ካርታ ከባህረ ሰላጤው ጥገኝነት በማላቀቅ የሆርሙዝን የፖለቲካና የኢኮኖሚ ጫና የመቋቋም ስትራቴጂ ተግባራዊ እያደረገች መሆኗን ፍንትው አድርጎ የሚያሳይ ነው። የአሜሪካ የደህንነት ባለሙያዎችና የፔንታጎን ሪፖርቶች እንደሚያሳዩት አሜሪካ ይህንን ጦርነት ለማካሄድ እስከ መስከረም ወር መጨረሻ ድረስ ብቻ ወደ 37.5 ቢሊዮን ዶላር እንደሚያስወጣት ተገምቷል። ከዚህም በተጨማሪ የወደሙትን ወታደራዊ ጣቢያዎችን መልሶ ለመገንባት የሚያወጣው ወጪ ገና አልተሰላም። በፔንታጎን ውስጥ የሚገኙ ከፍተኛ ባለስልጣናት ይህ የኢራን የማያባራ የሚሳይልና የድሮን ጥቃት አሜሪካ በአካባቢው ያላትን ወታደራዊ አሰፋፈር እንድትከልስም አስገድዷታል። በአሁኑ ሰዓት ከ40 ሺህ በላይ የአሜሪካ ወታደሮች መካከለኛው ምስራቅ በሚገኙ 20 የተለያዩ ማዕከላት ተበታትነው የሚገኙ ሲሆን አሜሪካ እነዚህን ወታደሮቿን ከጥቃት ለመጠበቅ ስትል ወደኋላ አፈግፍጋ ማዕከሎቿን እንደ ጆርዳን፣ እስራኤልና ሳውዲ አረቢያ ወደ መሳሰሉ ሀገራት ለማሸሽም እያሰበች ነው። ይህ በእንዲህ እንዳለ በዚህ የጂኦፖለቲካ ሽኩቻ መሃል በዌስት ባንክ የሚገኙ ፍልስጤማውያን ሰፋሪዎች በእስራኤል ኃይሎች እየደረሰባቸው ያለው ጥቃትም የዚሁ ቀጠናዊ ውጥረት አካል ሆኖ ቀጥሏል። የእስራኤል ኃይሎች በፍልስጤማውያን ላይ እያደረሱ ያለው መፈናቀል፣ የቤት ማፍረስና ግድያ የኢራንና የአጋሮቿን የትግል ስሜት ይበልጥ ያቀጣጠለም ሆኗል። የኢራን ብሔራዊ ደህንነት ኃላፊዎች እንደገለጹት የእስራኤል መንግስት ተግባር ወንጀላዊ ሲሆን ይህ ድርጊትም የቀጠናውን ህዝብ የትግል መንፈስ ከማጠናከር ባለፈ የሚያመጣው ለውጥ የለምም ብለዋል። ይህ የፖለቲካና ወታደራዊ ፍጥጫ የፈጠረው እጅግ አሳዛኙ ገጽታ በየመን እየተከሰተ ያለው የሰብአዊ ቀውስ ነው። የተባበሩት መንግስታት ድርጅት የየመን ልዩ ልዑክ ሃንስ ግሩድበርግና የሰብአዊ ጉዳዮች ኃላፊ ቶም ፍሌቸር ባቀረቡት ሪፖርት መሰረት የየመን ህዝብ ታይቶ በማይታወቅ የረሃብና የእልቂት አደጋ ውስጥ ወድቋል። በማጠቃለያ ደረጃ ከነዚህ ተያያዥ ሁኔታዎች መገንዘብ የሚቻለው የኢራንና የአሜሪካ ፍጥጫ የቀጠናውን የኃይል ሚዛን ሙሉ በሙሉ እያናወጠው መሆኑን ነው። አሜሪካ በኢኮኖሚ ማዕቀብና በባህር ላይ እገዳ ኢራንን ለማንበርከክ ብትሞክርም ኢራን በአንጻሩ ባላት ሰፊ የቀጠና ተጽዕኖ በሚሳኤል ቴክኖሎጂዋና እንደ ሁቲ ባሉ አጋሮቿ አማካኝነት የአሜሪካን ወታደራዊና የኢኮኖሚ ፍላጎቶች ላይ ከባድ ስብራት እያደረሰች ትገኛለች። የሆርሙዝ ሰርጥና የባቤል መንደብ ቁልፍ የባህር ላይ ንግድ መስመሮች የጦርነት ቀጠና መሆናቸው ግጭቱን ከሁለት ሀገራት አልፎ የዓለም ኢኮኖሚ ስጋት አድርጎታል። ሁለቱም ወገኖች በያዙት ጠንካራ አቋም ወደ ድርድር ለመምጣት ፈቃደኛ ባለመሆናቸው ቀጣዩ ጊዜ ለመላው መካከለኛው ምስራቅም ሆነ ለዓለም አቀፉ ማህበረሰብ እጅግ ፈታኝና ያልተገመተ አደጋን ያረገዘ መሆኑን ሁነቶች ያመላክታሉ። በገለልተኛ እይታም ሲታይ የኢራን ስትራቴጂና ወታደራዊ አቅም አሜሪካን በመከላከያ ቦታ እንድትቀመጥ ያስገደዳት ሲሆን የዚህ ሁሉ ፖለቲካዊ ሽኩቻ የመጨረሻው ገፈት ቀማሽ ግን የየመን ንጹሐን ዜጎች መሆናቸው የማይካድ ሀቅም ሆኗል። በሌላ በኩል በፌዴራል መንግስትና የሰላም ጥሪውን ውድቅ አደረገ በተባለው ህወሓት መካከል ያለው ፖለቲካዊና ወታደራዊ ውጥረት ዳግም ወደ ጠንካራ እርምጃ ማምራቱን የሚያሳየው ክስተት ጦርነቱ ይበልጥ በዘመናዊ ቴክኖሎጂ ወደ ታገዘና የታለሙ ኢላማዎችን ወደ መምታት ምዕራፍ መሸጋገሩን ያሳያል። ዛሬ ነሐሴ 14 ቀን 2018 ዓ.ም ከረፋዱ 5 ሰዓት ላይ በመቀሌ ከተማ ዳሮ በተባለ ልዩ ስፍራ ነዋሪዎችን ያስደነገጠና ከባድ የተባለ የድሮን ጥቃት መፈጸሙ የፌዴራል መንግስት በህወሓት የጦር ካምፖችና የመሳሪያ ክምችቶች ላይ የጀመረውን የማዳከም ዘመቻ አካል መሆኑ ተመላክቷል። የተለያዩ ምንጮች ከጥቃቱ 2 ሰዓታት ቀደም ብሎ በ3 ሰዓት አካባቢ የጦር ሄሊኮፕተር በአካባቢው ታይቶ እንደነበር መጠቆማቸው ዋናው የድሮን ጥቃት ከመፈጸሙ በፊት ጥንቃቄ የተሞላበት ወታደራዊ አሰሳ ተደርጎ ሊሆን እንደሚችል ጠንካራ ፍንጭ የሚሰጥ ነው። ከዚህም ባሻገር ህወሓት የድሮን ጥቃቶችን ለማምከን በማሰብ የጂፒኤስ ስርጭት እንዳይሰራ ለማድረግ ያደረገው ሙከራ ማስታወሱ በአንድ በኩል በሁለቱ ኃይሎች መካከል ያለው ፍልሚያ ወደ ኤሌክትሮኒክስ ጦርነት ጭምር ማደጉን የሚያሳይ ሲሆን፣ በሌላ በኩል ደግሞ የፌዴራል መንግስት እነዚህን የቴክኖሎጂ ማነቆች ጥሶ ትክክለኛ ወታደራዊ ኢላማዎችን መምታት የሚያስችል አቅም ላይ መሆኑን ያረጋግጣል። ከዚህ ወታደራዊ መፋጠጥ ጎን ለጎን በክልሉ ውስጥ የሚስተዋለው የህወሓት የጦርነት ዝግጅት የውጥረቱን አድማስ ይበልጥ የሚያሰፋው ነው። ድርጅቱ አዳዲስ ወታደሮችን ወደ ማሰልጠኛ ማዕከላት በስፋት እየመለመለና ከዚህ ቀደም ተበትነው የነበሩ ነባር ተዋጊዎችን ዳግም ወደ ምድባቸው እየጠራ መሆኑ ለቀጣይ ዙር ግጭት ከፍተኛ ወታደራዊ ቅስቀሳ እያደረገ መሆኑን ያመላክታል። ምንም እንኳን የክልሉ ባለስልጣናት በጥቃቱ የደረሰ ሰብአዊ ጉዳት የለም በማለት ቢያስተባብሉም ነዋሪዎችና ገለልተኛ ምንጮች ግን ጥቃቱ ወታደራዊ ኢላማዎችን ያማከለ መሆኑንና ቢያንስ የአንድ ንጹሐን ዜጋ ህይወት መቀጠፉን አረጋግጠዋል። ከዚህ ባሻገር ይህ የድሮን ጥቃት በአንድ ሳምንት ውስጥ ለሁለተኛ ጊዜ መፈጸሙ የፌዴራል መንግስቱ እርምጃ ጊዜያዊ ሳይሆን ተከታታይነት ያለው የማዳከም ስትራቴጂ መሆኑንም ያሳያል። ከአካላዊ ጦርነት ባሻገር ይህ ፍልሚያ ጥልቅ የሆነ ርዕዮተ ዓለማዊና የፖለቲካ ትርክት ግጭትን ያዘለ ነው። በሁለቱ ኃይሎች መካከል ያለው ውጥረት ሀገሪቱ ለዓመታት ስትከተለው የቆየችውንና የብሔር ማንነትን መሰረት ያደረገውን የፖለቲካ ስርዓት የፈጠረው መዋቅራዊ ስብራት ቀጥተኛ ማሳያ ነው። የህወሓት አመራሮች ይህንን ወታደራዊ ጫና ለደጋፊዎቻቸው እንደ ህልውና አደጋ በማቅረብ ፖለቲካዊ አንድነትን ለመፍጠር እየተጠቀሙበት ሲሆን፣ በአጠቃላይ ሁነቱ የሚያሳየው እነዚህ የቴክኖሎጂ የታገዙ ወታደራዊ እርምጃዎች የሰፊውን የኢትዮጵያ የፖለቲካ ቀውስና የብሔር ፌዴራሊዝም የስልጣን ሽኩቻ አካል ሆነው መቀጠላቸውን ያሳያል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ